የምንዛሬ መረጃ ይዘንላችሁ መጥተናል። ዛሬ የምንዛሬ መረጃ ጨምሯል ወይስ ቀንሷል የሚለውን በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ ዛሬ ለተቀዳሚ ግንቦት 15 2018 ዓ.ም እየተዘረዘሩ ያሉበት ዋጋ በኢትዮጵያ ብር የምንነግራችሁ ይሆናል። የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ የዲርሃም እንዲሁም ደግሞ የሳውዲ ሪያል እና ሌሎች ዓለም አቀፍ ዋና ዋና የሆኑ ምንዛሬዎች ዛሬ በስንት የተዘረዘሩ እንደሆነ ይዘንላችሁ መተናል። አብራችሁን እስከ መጨረሻው ድረስ ቆዩ። ለቻናሉም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አብራችሁ እንድትቆዩ በማክበር እንጋብዛለን። የምንጀምረው ከኢትዮጵያ ንግድ ባንክ መረጃ ነው። በኢትዮጵያ ንግድ ባንክ አንዱ የአሜሪካ ዶላር በ154 ከ18 ተገዝቶ በ157 ከ26 በሚሸጥ ላይ ይገኛል። ፓውንድ ስተርሊንግ እየተገዛ የሚገኘው በ203 ከ58 ሲሆን በ207 ከ65 ደግሞ በሚሸጥ ላይ ነው የሚገኘው። አንድ ዩሮ በኢትዮጵያ ንግድ ባንክ መረጃ መሰረት በ180 ከ85 ተገዝቶ በ184 ከ47 በሚሸጥ ላይ ነው የሚገኘው። የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ በ192 ከ50 ተገዝቶ በ196 ከ35 ሲሸጥ ኩዌት ዲናር በ493 ከ28 ተገዝቶ በ503 ከ14 እየተሸጠ ነው የሚገኘው። የቻይና ዩዋንን ስንመለከት በኢትዮጵያ ንግድ ባንክ ዛሬ ግንቦት 15 2018 ዓ.ም በመሸጥ ላይ በስንት ይገኛል ካላችሁ አንዱ የቻይና ዩዋን በ22 ብር ከ25 ተገዝቶ በ22 ብር ከ69 በመሸጥ ላይ ነው የሚገኘው። ዲራም እንመለከታለን። በመቀጠል አንዱ ዲራም በ41 ብር ከ99 ነው የሚገዛው፣ የሚሸጠው ደግሞ በ42 ብር ከ83 ነው። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በ41 ከ09 ተገዝቶ በ41 ከ91 በሚሸጥ ላይ ይገኛል። በኢትዮጵያ ንግድ ባንክ ያሉት የምንዛሬ ተመኖች እነዚህ ናቸው። ታች አድማጮቻችን በጥቁር ገበያስ ያለው ገበያ ምን ይመስላል የሚለው እንዲሁ ወደ በኋላማ አካባቢ አጭር የሆነች ቪዲዮ ሰራላችኋለሁ። ለዛሬ ግን የባንኮችን ለብቻው የምንመለከት ነው የሚሆነው። በኢትዮጵያ ንግድ ባንክ በተለይ ምን አዲስ ነገር አለ ካላችሁ እንደምላችሁ የተለመደ ነው። አዲስ ነገር የለም። በኢትዮ ዳይሬክት፣ በካሽኩ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮፔ፣ በአሪፍ ፔይ፣ በአሪፍ ሴንድ እና በ50ኖሚ፣ በደስታ ፔይ እና በሞጆ መኒ ዲጂታል ገንዘብ መላኪያ መተግበሪያዎች ገንዘብ ሲላክሎ ከዕለታዊ ውጭ ምንዛሬ መሸጫ ተመን ላይ 10% ጉርሻ አላቸው ብሏል። እንዲሁም ደግሞ በባንኩ ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ9% ጉርሻን አዘጋጅቻለሁ ብሏል። የኢትዮጵያ ንግድ ባንክ መረጃ። በመቀጠል የምናልፈው ወደ ሌላ ባንክ ነው የሚሆነው። የአዋሽ ባንክስ ዋና ዋና የሆኑ ምንዛሬዎችን በስንት ገዝቶ በስንት በሚሸጥ ላይ ይገኛል የሚለውን የአሜሪካ ዶላርን፣ የዩሮን፣ የፓውንድ ስተርሊንግን፣ የስዊስ ፍራንክን፣ የሳውዲ ሪያልን፣ የዲራም እንዲሁም ደግሞ የካናዳ ዶላርን በስንት ገዝተው በስንት እየሸጡ እንደሚገኙ እንመለከታለን። ታዲያ ቪዲዮአችንን እስካሁን እያያችሁ ቪዲዮአችንን ላይክ ካላደረጋችሁ እንዲሁም ላይክ እንድታደርጉ ለቻናላችንም አዲስ ከሆናችሁ ዕለታዊ የሆኑ የምንዛሬ የባንኮችን እንዲሁም ደግሞ የትይዩ ገበያ መረጃዎችን ስትፈልጉ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እየጠየቅን ወደ አዋሽ ባንክ እንሄዳለን። በአዋሽ ባንክ ዛሬ አንዱን የአሜሪካ ዶላር በ154 ከ27 ገዝቶ በ157 ከ35 ይሸጣል። አንዱን ዩሮ በ182 ከ99 ገዝቶ በ186 ከ66 ይሸጣል። ፓውንድ ስተርሊንግን በ208 ከ14 ገዝቶ በ212 ከ30 በሚሸጥ ላይ ነው የሚገኘው። የስዊስ ፍራንክ እስካላችሁኝ የስዊስ ፍራንክ በ195 ከ99 ተገዝቶ በ199 ከ92 በሚሸጥ ላይ ነው የሚገኘው በአዋሽ ባንክ። የሳውዲ ሪያልን የአዋሽ ባንክ ስንመለከት ሊው በ43 ከ14 ገዝተው
በ44 ከ03 በመሸጥ ላይ ነው የሚገኙት። ዲራምን ስንመለከት በ44 ከ11 በመግዛት በ44 ከ99 በመሸጥ ላይ ይገኛሉ። የካናዳ ዶላር በ111 ከ61 ተገዝቶ በ113 ከ84 የኢትዮጵያ ብር በመገዛት ላይ ነው የሚገኘው። ተመልካች አድማጮቻችን የዛሬው መልእክት ምንድነው ካላችሁኝ በእያንዳንዱ ተመን ላይ የ10 ብር የ10% ጉርሻ አለው ማለት ነው። ይህ የአዋሽ ባንክ መልእክት ነው። ቀጥለን የምናልፈው ወደ አቢሲኒያ ባንካችን ነው የሚሆነው። አቢሲኒያ ባንክ የተለያዩ የምንዛሬ ተመኖችን በስንት ገዝቶ በስንት በመሸጥ ላይ ይገኛሉ ብለን ስንመለከት የአሜሪካ ዶላርን በ154 ከ35 በመግዛት በ157 ከ44 ይሸጣል። ፓውንድ ስተርሊንግን በ208 ከ45 በመግዛት በ212 ከ63 ይሸጣል። ዩሮን በ183 ከ29 በመግዛት በ186 ከ96 ይሸጣል። ዲራምን በ44 ከ26 በመግዛት በ44 ከ15 ነው በመሸጥ ላይ የሚገኘው። የስዊስ ፍራንክን ደግሞ በ196 ከ02 ገዝቶ በ199 ከ95 ይሸጣል። የካናዳ ዶላር ደግሞ በ111 ከ77 ገዝቶ በ114 ከ01 ይሸጣል። የሳውዲ ሪያልን በ43 ከ81 በመግዛት በ44 ከ69 ይሸጣል። በመቀጠል የምናልፈው ተመልካች አድማጮቻችን ወደ ብርሃን ባንክ መረጃ ነው። የብርሃን ባንክንም እንዲሁ የተለያዩ የምንዛሬ ተመኖችን በስንት በመግዛትና በስንት በመሸጥ ላይ ይገኛል የሚለውን የማስመለከታችሁ ነው የሚሆነው። በብርሃን ባንክ የዛሬው ምንዛሬ መረጃ ምን ይመስላል የሚለውን ከመመልከታችን በፊት ግን እስካሁን ድረስ አብራችሁን እየተከታተላችሁ ነገር ግን ቻናላችንን ሰብስክራይብ ሳታደርጉ እያያችሁ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። አሁን የምናልፈው ወደ ብርሃን ባንክ መረጃ ነው። የብርሃን ባንክ የአንዱን የአሜሪካ ዶላር በ154 ከ88 በመግዛት በ157 ከ97 ይሸጣል። የፓውንድ ስተርሊንግን በ207 ከ45 በመግዛት በ211 ከ59 ይሸጣል። የዩሮን ደግሞ በ179 ከ96 በመግዛት በ183 ከ58 ነው በመሸጥ ላይ የሚገኘው። ዲራምን በ42 ከ17 በመግዛት በ43 ከ05 እየሸጠ ይገኛል። የአውስትራሊያ ዶላርን በ110 ከ17 ገዝቶ በ112 ከ38 በመሸጥ ላይ ይገኛል። አንዱን የካናዳ ዶላር በ112 ከ53 በመግዛት በ114 ከ79 በመሸጥ ላይ ይገኛል። በመጨረሻም የስዊስ ፍራንክን በ196 ከ75 በመግዛት በ268 ላይ በመሸጥ ላይ ይገኛል። ተመልካች አድማጮቻችን የዛሬን የዕለተ ቅዳሜ የግንቦት 15 የምንዛሬ መረጃዎችን የተመለከትንበት ቪዲዮአችን በዚህ አበቃ። ለቻናላችን አዲስ ከሆናችሁ ደጋግሜ እንደነገርኳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዲሁም ደግሞ የደውል ምልክቷን በመጫን አብሮነታችሁን ታሳዩን ዘንድ እንዲሁም በየዕለቱ የምንለቃቸው የምንዛሬና ሌሎች እጅግ በጣም ወሳኝ የጥቆማ መረጃዎች እንዲደርሱት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በያላችሁበት መልካም ጊዜ